እናቴን ሄጄ ልቅበር ማሪ ልበላት ይቅርት በይ ልበላት ብላ ስትነሳ እኮ ክርስቶስ እኮ ረዳት አምላክ ደጋፊ እኮ ነው። ድንግል ማርያም ታግዛለች። እናታችን ድንግል ማርያም እኮ የቄሳርን ትእዛዝ ለማክበር ምድረ በዳ ላይ ሄዳ እኮ ነው ምጣ የመጣባት በግርግም የወለደችው። ምን ችግር አለ? በፕሌን ላይ ብትወልድ ምን ችግር አለ? የምሕረት ልጅ አለ የይቅርታ ልጅ ይሆናል። የቀደሙት አባቶቻችን እኮ የ4 ቀን የ5 ቀን መንገድ ተጉዞ ነው በበቅሎና በፈረስ አባትና እናቶቻቸውን አፈር ያለበሱት። ምን ችግር አለ? አፈር ብታለብስ ሲጣሉ ኖሯል። እናትና ልጅ በዚህ ተጠናቋል። ማሪኝ እንኳን ብትላት ምን አለበት? ወጣትነቷ ቢያምር ምን አለ? ልጅነቷ ቢያምር ቢባረክላት ምን አለ? ብትመክሯት ደህና ነገር። በምቹ ጊዜ ላይ ስንት ሰው አለ ትራንስፖርት አቶ የፕሌን አቶ እናቱን ወንድሙን አፈር ያላለበሰ። ተው መካሮች። በጣም አሳዛኝ ነገር ሰምቻለሁ ማለት ነው። በሱ ሀሳብ ይሰጥ የመጣሁት እውነት ከመግቢያ ላይ ቪዲዮን ቀንጨብ አድርገን ያየነው ማለት ሌላም ደግሞ ቲክታክ ላይም በጣም ሲወራ የነበረና ብዙ ነበር። ነገር ግን ቪዲዮውን አላመጣሁትም ማለት ነው። እሱን እንግዲህ ዴዚ እናቷን ብቻ መጣላት ሳይሆን ከለቅሶ ምን እንዳልሄደች እየተነገረ ነው በብዛት ያለው ማለት ነው። እውነት ለመናገር እኔ ምን አለ መሰላችሁ ጋይስ አንዳንዴ አለማወቅ ይመስለኛል አይደል? እኔ መሰለኝ አሁን ብዙ ጊዜ አሁን እኛ አሁን የገጠር ልጆች እናውቃለን ብዙ ነገር ያው እኛ አማርኛም ስለምንችል እሷ ያው አማርኛ ስለማችል ምን ለምንም ነገር ኬርለስ ናት። የሚወራውን ስለማሰማ ይሁን አላውቅም። እኛ አሁን እንደ ዴዚ ብንሆን ሁሉን ነገር እናውቃለን ሁሉን እሷ ግን ስለማታውቅ ይመስለኛል። ስለዚህ ልክ እህታችን ከመግቢያ ላይ እንዳለችው የሚመክራት ሰው ያስፈልጋታል። የሚላት ሰው ቀስ እያለ የሚያስረዳት ሰው ያስፈልጋል የእውነት። እና እኔ በጣም አዝኛለሁ፣ በጣም አፍሬያለሁም። እንግዲህ ሶሻል ሚዲያውን በስሙን በበርካታዎቹም ቁጣን ያስከተለ ቪዲዮዎች እየወጡ ነው። የዚህ የአሞራውም የሚባለው ልጅ እንደገና ዜድ የምትባለዋም የነሱ በጣም ብዙ ቪዲዮዎች እየወጡ ነው ማለት ነው። ነገር ግን እሱን እንዳለ ሆኖ ይሄን ሁሉ የነሱ ቪዲዮም እንግዲህ ወጡ። የዚህ አሞራውም የዛችም ዜድ ተብያዋ ሰካራም የወጣ እንደኛ ብልጥ ሆና ቢሆን ተው እናቴን አትናገሩብኝ ማለት ነበረባት። እኔ በነገራችን ላይ ባሌ ቤተሰቦችን ሲናገር ቁሚያ ላይ ማለት እኔን ነው መናገር ያለበት እንጂ ቤተሰቦችን መናገር አይችልም። በነገራችን ላይ ምን አገባው ሲጀመር እኔን ያገኘ ከኔ ጋር መጨረስ ይችላል። ከዛ ውጭ ግን እኔን መናገር ቤተሰብን መናገር አግባብ አይደለም። ይሄ ሁሉ እንግዲህ ዴዚ እንደዚህ እየተደረገች ያለችው እሷ በከፈተችው መንገድ ነው ጋይስ። እሷ በከፈተችው ነው። አሁን ዜድ ምንም በማይመለከታት የዜድ ቪዲዮዎች ራሱ እጅግ በርካታ ቪዲዮዎች እየወጡ ነው ማለት ነው። አንዳንዴ ሚዲያ ላይ የምንናገረውን ነገር ማወቅ አለብን። ምክንያቱም ነገ የሆነ ነገር ሲሆን የኛ ሰው በጣም መጥፎ ነው። ገባችሁ? ጋላሪ ያስቀመጠው ነገር ነው በቃ አይጠፋም። ይሄ ነገር ስለማይጠፋ ለምንድን ነው የምንናገራቸውን ነገር እያንዳንዳቸው ጥንቃቄ ልናደርግ ይገባናል። በነገራችን ላይ ምን አለ መሰላችሁ አሁን ይሄ ቪዲዮ አስባችሁታል? ቀን ጠብቀው የአሞራው የዜድ እንደገና ደግሞ እቺ ደግሞ ትግሬ ሰው አይደለም ምናምን የሚለው ፓርት ነው እያወጡ ያሉት ሰዎች። እሷን ከማስተዛዘን እሷን አይዞሽ ከማለት ይልቅ ያልሆነ ነገር ነው ሰዎች እያወጡት ያሉት። እና ስለዚህ ይሄ ነገር እኔ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝ እና ብቻ እኔ በጣም ተሰምቶኛል። እና ምን ልላችሁ ፈልጌ ነው እንዴት ለምን 100 ጊዜ ወለደች አልወለደች ፕሌን ምን ችግር አለው ጋይስ? 5 ወር ነው አይደል? እና 5 ወር እኮ ችግር የለውም። 9 ወር 8 ወር መሰለኝ የማይቻለው። ስለዚህ በጣም ያሳፍራል። እርጉዝ ናት ይላሉ እንዴ ደግሞ ምድር ደንቆሮ ሁላ ማለት ነው። እኔ እንጃ ይሄ የዘላለም ጸጸት ነው። ለነገሩ ጸጸት አይደለም ጋይስ። ቲክቶክ ላይ ራሱ ማለት ነው መታ ነበርና እንትና ሮሚን ታውቃታላችሁ? በቃ 40 ቀን ሳይሞላት ከመጣሽ ቲክቶኳን እንትን እንደምትልባት ነው የተናገረችው ማለት ነው። እሱንም አሞራውንም ማለት ነው። እርጉኝ ፈጣሪ እሺ፣ እሷ የሚመክራት አጣጣለ እሱ ራሱ ማለት ነው። እናትየዋ አልፋ በ3 ቀን እንመጣለን ሰንበዲ ምናምን ብሎ ነው እንደዚህ ያለ ማለት ነውና በጣም ያሳዝናል እውነት ለመናገር ማለት ነው። ምን እንደምል ራሱ በጣም ግራ ያጋባኝ። ይቅርታ አድርጉልኝና በዚህ ልክ በጣም ነው የሚያመው፣ በጣም ነው የሚደብረው። ስለዚህ የተሰራው ነገር ሁሉ አግባብ አይደለም እውነት ለመናገር እና እናቷ ልቅሶ አለመሄድ እናቷን ይቅርታ ሳትጠይቅ በዛ ላይ ደግሞ ልቅሶ አለመሄድ በጣም ያናድዳል። የሆነ ግን አምላችሁ እኔ ማለት ነው ልክ
ሮሚ ያለችው ነገር አለ። ድሮ 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 ሰው ሲያርፍበት እንትን ይል ነበረ፣ ጥቁር ይለብስ ነበረ፣ ፊታቸውን ይላጣሉ። በእኛ በገጠሩ ካልቸሪ ፊታቸውን ይላጣሉ። በጣም ሀዘን ያከሩ ነበረ። በእርግጥ አሁንም አለ እንደዚህ አይነት ነገር። ለምሳሌ አጫሉ ሁንዴሳን ብናይ ሚስቱ እስካሁን 6 ዓመት ሙሉ ጥቁር እንደለበሰች ነው። ከዛ ባሻገር ግን ትንሽ በቃ ወር ከሆናቸው ፀጉራቸውን ተሰርተው ሜካፕ ተሰርተው ሰንበዲ በቃ ሙሽርሽርሽር ብለው ነው የሚመጡት። ለምንድን ነው እንደዚህ የሆነው? የምር ይሄን በጣም ነው አንዳንዴ ግራ ገብት የሚለኝ እውነት ለመናገር እና እናንተ ብትሆኑ ምን ትላላችሁ በእንደዚህ አይነት ነገር? ቤተሰብ እስኪ ሄዱበት እስኪ። የምር እኔ በጣም ነው ያዘንኩት በዚች በዲዚ የምትባል ግለሰብ በጣም አዝኜባታለሁ፣ በጣም አፍሬባታለሁ። አትመለስበት ነው እርጉዝ ናት ይላሉ እንዴ ደግሞ የምር 100 ጊዜ ለምን አታረግዝም? እናቷ እኔ አላቅላቸውም። የሰው አይን እንዴት እንደሚያደርጋቸው አላውቅም። እኔ የእነዚህ ልጆች መጨረሻ ማየት እፈልጋለሁ። ይቅርታ አድርጉልኝ። ሰው በጣም ክፉ ነው። በቃ በጣም የሰው አይን በቃ ሰው አዝኖባቸዋል። በሁለቱም አዝኖባቸዋል። ግን ብዙዎቻችሁ ከነዚህ ልጅ መማር አለብን። ቤተሰብ በተለይ ሴት ልጅ ወንድ ልጅ ከወደደችው ከሱ ቤተሰቦች ጣልቃ መግባት እንደሌለባት፣ እሱም ቢሆን እንደዛ በቃ ከተጣሉ ሁለቱ በቃ ያቆማሉ እንጂ ቤተሰብ አያገባውም ሲጀመር ማለት ነው። ግን አብዛኛዎቻችን በቃ ጣታችን የምንቀስረው ቤተሰብ ላይ ነው ሰው እና እነዚህ ልጆች እኮ አሁን ከዚህ ሴትዮዋ ጋር ባይጣሉ እንደዛ ቲክቶክ ላይ ባይነጋገሩ ይሄ ሁሉ መከራ አይመጣም ነበር። የእውነት ግን እግዚአብሔር አንዳንዴ ግን እኔ እንደው ማመን ራሱ አቅቶኝ እኮ ዝም ብዬ ድንግርግርግርግር የምለው ድንግርግርግርግርግር። በ8ኛው ሺህ ሲመሽ ተወልጄ ጅውን ጋሻ ያለው ተኩለው ወንድሜ ብሏል የኛ ሀገር ሰው ሲታለት እና ለዛ ነው ኤቨሪባዲ። ለማንኛውም ቤተሰብ ብዙ አላወራባችሁም። በሎ ሰላማችሁ ዘምን አወራለሁ። ወይማ ግራ ገብቶኝ እኮ ነው የማወራው ራሱ እኮ ጥፍት ይልብኛል አንዳንዴ ማለት ነው። ምክንያቱም ካለው አንጻር የተነሳ ሳየው በጣም ያሳዝናል። እና ለዛ ነው። ለማንኛውም ሰላማችሁ ትረፍረፍ ይበልልኝ ውዶች ማሮች።